ልጅ አሳርፉልኝ። ልጅ ነው ያልከው? አንተ ጺሙን አላየኸውም እንዴ? ሲጀመር አንቺ አያገባሽም። በርበሬና ጨው አልቀንስም አላልሽም? ለእኔ እንደሚያስባት ታስመስይ። ትሰማኛለህ? እኔ እኮ ለአንተ የማሰብ ግዴታ የለብኝም። ለምን ብትንትን አትልም? ሆዳ ንገር። ሁለታችሁም ተረጋጉ። ቀላሉ ወድቅ እንዳልመስል አውቃለሁ። ደግሞ ያ ዝና ነው አይላከ እሱንም ቢሆን ባገኘው እንዳረቄ ነው ፊት ምሉ አንተንም እጠጣለሁ። ልጅቷን በደንብ አድርጋ አውቃታል። መድብል ይፈልግሻል ብለህ ንገራት። መድብል ብለህ ከነገርካት በደንብ አድርጋ ታውቀኛለች። ነገ በዚህ ሰዓት እጠብቅሻለሁ እዚህ ቦታ ብለህ ንገርልኝ። ኧረ ልንገርልህ፣ ሲጀምር እኔ ለአንተ መች አንሳለሁ ወቅዋቃ ፈሪ ሁላ እኔ ወደደ ማለት ገልሞ እኮ ሰው ጠልተው አያውቅም። ገልሞ አፈቀረ፣ ሴት አፈቀረ እያልኩ እኮ ነው። የምርህን ነው ተንከሲስ? ገልሞ ፍቅር ያዘው እንዳትል አልኩ። አንድ እሱ ነበር ጤነኛ፣ እሱም ፍቅር ይዞታል። ይህ እኮ ገልሞ ፍቅር እንዲይዘው ያልሞከርነው ነገር የለም። ከሱስ እንዲወጣ ብለን ያላመጣንለት ሴት የለም። ግን እንዴት ፍቅር ሊይዘው ቻለ? እንኳን የላችሁ ጨካኞች እየተሳደደች የምትገኘው ትትና በሚገርም ሁኔታ እንግዲህ አሁን ያለችበት ሁኔታ ደስ በሚልና አሪፍ ላይ ነው ያለችው ማለት ነው። እንግዲህ በወንጀለኞች በነዝናና ግብረ አበሮቹ ስቃይና መከራ ሲደርስባት የነበረችው ትትና ዛሬ ደግሞ በእግዚአብሔር ቸርነት እሷም ተስፋ ሳትቆርጥ ባደረገችው ልፋትና እንትን መጠን ልክ እግዚአብሔር ይመስገን በሰዎች በአንዳንድ ደግሞ መጥፎ ሰዎች እንዳሉ ሁሉ በአንዳንድ ደግሞ መልካም ልብ ያላቸው ሰዎች በነሱ ረዳትነት በእግዚአብሔር ቸርነት እንግዲህ በሚገርም ሁኔታ ዛሬ እንግዲህ ላለችበት ደርሳለች ማለት ነው። ለዚህም እንግዲህ ለመድረሷ የብዙ ሰዎች ጥረትና በቃ አስተዋጽኦ አለበት ጋይሶችዬ። ያው እንደምታወቀው እንግዲህ መድብል በተለይ በጣም ህይወቱን ሰውቶ በቃ እስከ ሞት ድረስ ተጋፍጦ ከዝና ጉሮሮ የመጀመሪያ ያተረፋት መድብል ነው ቤተሰቦቻችን። ከዛ በተረፈ ደግሞ እንግዲህ መንገድ ላይ ስትሮጥ ያገኛት ይሄ እንትና ማለት ነው አብርሽና ጓደኞቹ በቃ ደስ በሚል ሁኔታ በቃ እንዴት ብዬ ልንገራችሁ ቤተሰቦቼ፣ በቃ በጣም ደስ በሚል ሁኔታ እንግዲህ ከዛ ከሞት መንጋጋ ውስጥ አምልጣ ለዚህ ደርሳለች ማለት ነው ቤተሰቦቻችን። እግዚአብሔር የተመሰገነ ይሁን። አሁን ደግሞ ዛሬ ያለችበት በጣም የተሻለ ደስ የሚል በቃ በጣም ደስ የሚል ማለት ነው ከሚባለው ነገር በላይ በጣም ደስ በሚል ሁኔታ ነው የምትገኘው። እዚህ ከመጣች ደግሞ በኋላ ህይወት እንግዲህ ሁሉም ነገር ለምክንያት ነው። እግዚአብሔር እንግዲህ ለስደት ያሰበችውን ህይወቷን እንግዲህ ያው እስር ቤትና አንዳንድ ቻሌንጆች ቢገጥሟትም አሁን ደግሞ በእግዚአብሔር ቸርነት እነዚህንም እንደምታልፋቸው ጥርጥር የለውም። ያው በተቻለ መጠን አሁንም ብዙ ነገሮችን ወደፊት እየገፋች እያለፈች ነው የምትገኘው። በዚህ መካከል እንግዲህ የመጀመሪያው በእግዚአብሔር ቸርነት ያተረፋት መድብል ነው። ከመድብል በኋላ እንግዲህ ብዙ መስዋዕት ነው እየከፈሉ አብርሽና ጓደኞቹ እንግዲህ ብዙ ነገር እያደረጉላት ነው የሚገኘው። እዚህም እንድትቆይ በቃ የበለጠ መልካም እንትን እንዲኖራት በቃ የተሻለ እንትን እንዲኖራት በቃ ጥሩ ነገር እንዲኖራት እያደረጓት ነው የሚገኙት። እሷም ደግሞ እንግዲህ ልትሄድ በቃ ማለት የምትሄድበት የምትወጣበት የምትገባበት የምታውቀው ነገር የላትም። ግን በቃ በሚገርም ሁኔታ ያው ብቻ ለሁሉም ነገር እግዚአብሔር የተመሰገነ ይሁን። ያው ደስ በሚል ሁኔታ እንግዲህ እዚህ ደርሳለች ማለት ነው። አሁንም ወደፊት እየተጓዘች ነው የሚገኘው። ብዙ ሰዎች መስዋዕትነት ብዙ ነገር እንትን አድርገውላት ነው እዚህ የደረሰችው። ያው እግዚአብሔር ይመስገን ግን መጨረሻው እንደሚያምር ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ኤኒዌይስ ተተና እንግዲህ አሁን ደግሞ ሌላ የፍቅር ህይወት እያጫወታት ነው የሚገኘው። ያው እሷ ብቻ ሳትሆን እንግዲህ በዙሪያዋ ያሉ ሰዎች ለፍቅር ልቧ ክፍት እንዲሆን ጓደኛ የለሽም ወይ እንዴት ነው ምናምን፣ በተለይ አብርሽ ለሷ ያለው ስሜትና ቀረቤታ እንዲሁም ደግሞ በቃ ብዙ ሰዎች በጣም ብዙ ነገር ፑሽ እያደረጓት ነው የሚገኘው። እሷም እንግዲህ ተስፋ አድርጋ አሁን ደስ የሚል ነገር ላይ ነው የሚገኘው ማለት ነው ቤተሰቦቻችን። በጣም ነው በቃ ከምላችሁ በላይ ማለት ነው።
በቃ ከባለፈ በተሻለ መንገድ እንግዲህ እንትን እያለች ነው የሚገኘው ቤተሰቦቼ ደስ በሚል ሁኔታ ማለት ነው። በቃ ከሁሉም በላይ ማለት ነው ጋይሶች፣ ከሁሉም በላይ ያመረና የሰመረ ነገር ነው የሆነላት። ከዚህ በላይ ደግሞ የተሻለ ነገር እንደሚገጥማት ምንም ጥርጥር የለንም። ያው በቀጣይ ደግሞ መልካም ነገር እንደሚገጥማት ተስፋ እናደርጋለን። ያው መድብልም ደግሞ ሁለተኛ ደግሞ መድብል ወደዚህ ድራማ ያው መጥቷል ማለት ነው። እንግዲህ የምንወደው የምናከብረው በምሳሌ ድራማ ላይ የምናውቀው መድብል በጣም ደስ በሚል ሁኔታ በቃ በጣም ከሚባለው በላይ በቃ እንዴት ብዬ ልንገራችሁ በጣም ደስ በሚል ሁኔታ መጥቷል ማለት ነው። ለዚህም እንግዲህ ያው እየፈለጋት ነው የሚገኘው ትትናን። ምክንያቱም ያው አለ አይደለ ከሚባለው በላይ በቃ እየፈለጋት ነው። እሷም ደግሞ በጣም ነው እንዴት በቃ እስከዛሬ ባለመናገሬ እሱ እንደውዬ እንኳን እዚህ ደርሻለሁ ባለማለቴ፣ ሲቀጥል ደግሞ እንዴት እንደዚህ አለማድረግ ምናምን እያለች እንግዲህ እየተጨነቀች ነው። ግን ቢሆንም መድብል ሱቂ አልያዘባትም ወይም ደግሞ ሳትደውልኝ ብሎ ያለችበትን ስቃቂ እናንተ ስለሚያውቅ ማለት ነው። ያው ገለሙ አንዳንድ ነገሮችን እንደነገረው ያው እንትን ብሏል ማለት ነው። ቤተሰቦቻችን ያው ተረድቷል። ገባችሁ አይደለ? ከሁኔታዎች አንጻር ተረድቷል ማለት ነው። ቤተሰቦቼ ያው የሚችለውን ያክል እና መልካም ነገርን እያደረገ ነው የሚገኘው ቤተሰቦቼ። ያው ትትናም እንግዲህ በቀጣይ ከአብርሽ ጋር እንደሚጣመሩ ተስፋ እናደርጋለን። ሌላው ደግሞ ገለሙ ነው። ገለሙ እንግዲህ ደስ የሚል የፍቅር ህይወት ሊጀምር ነው ማለት ነው። እስከዛሬ ብዙ ነገር ለፍተውና አብርሽ ህይወትን ለመለወጥ ከስካር ስሜት ለማውጣት እንዲሁም ደግሞ ካለፉት ተጽዕኖዎቹ እንዲያገግም ብዙ ነገሮችን አድርገው ነበረ፣ ግን አልተሳካላትም ነበረ። ግን አሁን ደስ በሚል ሁኔታ ተሳክቶላታል ማለት ነው። በጣም ነው ደስ የሚለው ቤተሰቦቼ ከሚባለው በላይ ማለት ነው። ሌላው እንግዲህ ገለሙ እንግዲህ አሁን የሚያፈቅራትን የሚወዳትን ልጅ ተናግሯል። ያው እንደሚታወቀው እስከዛሬ ብዙ ለፍተዋል፣ ብዙ ጥረው ነበረ እና አብርሽ ማለት ነው። ግን ያንን ነገር ማድረግ አልቻሉም የነበረ ማለት ያው አለ አይደለ በፍቅር እንዲጣመር የሆነ ህይወት እንዲጀምር ህይወት እንዲኖረው ብዙ ነገር ለፍተዋል፣ ግን ያው አልተቻለም ነበረ ማለት ነው። አሁን ግን የሚያፈቅራት ልጅ ተናግሯል ይመስለኛል። ማን ነው ካላችሁኝ የግሌን ይመስለኛል። እናንተስ ማንን አሰባችሁ ጋይሶች? በእርግጠኝነት እሷ እንደሚሆን ምንም ጥርጥር የለንም ማለት ነው። እና በጣም ደስ የሚል ነገር እያየን ነው የምንገኘው ቤተሰቦቼ። በቀጣይ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ በያላችሁበት። እወዳችኋለሁ ቤተሰቦቼ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ባይ ባይ። እወዳችኋለሁ።